በታሪክ ውስጥ እጅግ ባለ ተሰጥኦ ሰው። ሊዮናርዶ ዳቪንቺ ስለ ሰው ልጆች አካል የተራቀቀ ዕውቀት ባይኖረው ኖሮ ሞናሊዛ የዓለማችን ዕውቅና ቁጥር 1 ስዕል ባልሆነች ነበር። የሞናሊዛን ምስጢራዊ ፈገግታ ለመሳል ሊዮናርዶ የሰውን አስክሬን በመበለት የፊትን የቆዳ ንብርብሮች በመላጥ ጡንቻዎቹ እንዲንቀሳቀሱ የሚያደርጉትን ነርቮች በሙሉ መርምሯል። እሱም አንድ ሰዓሊ የሰውን አካል ከውስጥ ወደ ውጭ ማየት አለበት። በመጀመሪያ አጽሙን፣ ከዚያም ጡንቻዎቹንና ቆዳውን፣ በመጨረሻም ልብሱን ማሰብ አለበት የሚለውን የህዳሴውን ዘመን ምሁር የሊዮን ባቲስታ አልቤርቲን ምክር ተቀብሏል። የሊዮናርዶ ሳይንሳዊ ዕውቀት በሥነ ጥበቡ ላይ ጥልቅ ተጽዕኖ ነበረው። ለሚላን ገዢ ሥራ ፍለጋ በጻፈው ደብዳቤ ላይ በድልድይ በመድፍና በታንክ ንድፍ ላይ ያለውን የምህንድስና ብቃት በዝርዝር ገልጿል። ስዕል መሳል እንደሚችል የጠቀሰው እንደ ተራ ነገር በመጨረሻ ነበር። ሊዮናርዶ ሰዓሊ፣ ሳይንቲስትና መሐንዲስ ነበር። ከሁሉም በላይ ግን እጅግ የማወቅ ጉጉት ያለው ሰው። ጉጉቱ በጣም ከፍተኛ ከመሆኑ የተነሳ በሺዎች በሚቆጠሩ የማስታወሻ ገጾቹ መካከል ባንዱ ላይ የግንደ ቆርቁር ወፍን ምላስ ግለጽ የሚል ማስታወሻ ጽፎ ነበር። ይህ የማይረካ ጉጉቱ ከሱ በፊትም ሆነ በኋላ ማንም ባላደረገው መልኩ እንዲፈጥር፣ እንዲመራመርና አዳዲስ ነገሮችን እንዲያገኝ አድርጎታል። ሊዮናርዶ ሚያዝያ 15 ቀን 1452 ጣሊያን ውስጥ ቪንቺ አቅራቢያ በምትገኝ አንቺያኖ በተባለች መንደር ከሰር ፒየሮና ካትሪና ከምትባል የአካባቢው ገበሬ ሴት ተወለደ። ዋልተር አዚያክሰን በጻፈው የሕይወት ታሪኩ ላይ እንደገለጸው ሊዮናርዶ ከጋብቻ ውጪ መወለዱ እንደ ዕድል ሆኖለታል። ያለበለዚያ የአባቱን ፈለግ ተከትሎ የሕግ ሰነድ አርቃቂ እንዲሆን ይጠበቅ ነበር። ይህም ለፈጣሪ አእምሮ የማይመጥን ሥራ በሆነ ነበር። የመጀመሪያዎቹን ዓመታት ከእናቱና ከአባቱ ወላጆች ጋር አሳለፈ። የእንጀራ እናቱ ከሞተች በኋላ በ12 ዓመቱ የጥበብ ዓለም ማዕከል ወደ ነበረችው ወደ ፍሎረንስ ከአባቱ ጋር ለመኖር ሄደ። ሊዮናርዶ ዲቃላ ተብሎ ስለሚታሰብ ወደ መደበኛ የላቲን ትምህርት ቤት አልተላከም። ይልቁንም ለንግድ ሥራ የሚያገለግል ተግባራዊ ሂሳብ የሚማርበት ትምህርት ቤት ገባ። በሕይወቱ በሙሉ በላቲን ቋንቋ ይቸገር ነበር። በዋናነት የሚጽፈው በጣሊያንኛ ሲሆን ግራኝ ስለነበርም ቀለሙ እንዳይቀባበት ከቀኝ ወደ ግራ ይጽፍ ነበር። እንዲሁም እያንዳንዱን ፊደል ገልብጦ የመጻፍ ልማድ ነበረው። ሌሎች መደበኛ የጥንታዊ ትምህርት ስለሌለው ሲሳለቁበት፣ እሱ ግን ሞኞች በማለት ያጣጥላቸው ነበር። እንደነሱ ደራሲያንን መጥቀስ ባልችልም ከዚያ እጅግ የሚበልጠውን ነገር ማለትም ተሞክሮን እጠቀማለሁ ይል ነበር። በ14 ዓመቱ አባቱ ባመቻቸለት መሠረት አንድሪያ ዴል ቬሮቺዮ ከተባለ ታዋቂ ሰዓሊ ጋር ልምምድ ጀመረ። በቬሮቺዮ የሥራ ቦታ ሊዮናርዶ የዳዊትን ሐውልት ሲያጠና በተለይም የደም ስሮቹና ጡንቻዎቹ እንቅስቃሴን የሚገልጹበትን መንገድ አስተዋለ። በኋላም የመጨረሻ ወራት ወይም ዘ ላስት ሰፐር በተሰኘው ስዕሉ ላይ ሐዋርያት ኢየሱስ ከናንተ አንዱ አሳልፎ ይሰጠኛል ሲል የሰጡትን ምላሽ በመሳል በእንቅስቃሴ ጥበብ ላይ ያለውን ብቃት አሳይቷል። በ3 ተከፍለው እያንዳንዱ ምስል በስሜት ሲንቀሳቀስ፣ ይሁዳ ግን በጨለማ ተከልሎና የክህደት ብሩን ይዞ ወደ ኋላ ሲያፈገፍግ ጥፋተኝነቱን ያሳያል። ሊዮናርዶ በቬሮቺዮ ቤት ውስጥ ላቅ ብሎ መታየት ጀመረ። ቶቢያና መልአኩ በሚለው ስዕል ላይ የሚታየውን የሚያብለጨልጭ ዓሣ የሳለው እሱ እንደሆነ ይታመናል። እንዲሁም በስዕሉ ግርጌ የሚታየው ተጫዋች ውሻ ከሌሎች ይልቅ ሕይወት ያለው ይመስላል። መምህሩንም መብለጥ ጀመረ። የክርስቶስ ጥምቀት በተሰኘው ስዕል ላይ በግራ በኩል ያለው የሊዮናርዶ መልአክ ከቀኙ የቬሮቺዮ መልአክ ይልቅ ሕይወት ያለውና የተዋበ ነው። በ1477 የራሱን የሥራ ቦታ ከፈተ። ነገር ግን የሥራ ትእዛዞች ጥቂት ነበሩ። ብዙዎቹንም ሳይጨርሳቸው መተው ልማዱ ሆነ። ከ5 ዓመታት የብስጭት ቆይታ በኋላ የፍሎረንስ ገዢ የነበረው ሎሬንዞ ደ ሜዲቺ ሊዮናርዶን ለሚላኑ መስፍን ለሉዶቪኮ ስፎርዛ የሙዚቃ መሳሪያ እንዲያበረክት በዲፕሎማሲያዊ ተልእኮ ላከው። ሊዮናርዶ ይህን አጋጣሚ በመጠቀም የምህንድስና አገልግሎቱን የሚገልጸውን ያን ዝነኛ ደብዳቤ ለመስፍኑ ጻፈ። መስፍኑም ጥያቄውን ተቀብሎ ሊዮናርዶ ለ17 ዓመታት በሚላን ቆየ። እዚያም በተለያዩ የሕንፃ ግንባታዎች ላይ ምክር እንዲሰጥ ተጋበዘ። ምንም እንኳ የእሱ ንድፍ ባይመረጥም በቪትሩቪያን ማን ስዕሉ ላይ ያሳየውን የተመጣጣኝነት ወይም ፕሮፖርሽንና የተመጣጠነ ቅርጽ ወይም ሲሜትሪ መርሆችን ተጠቅሟል። ሊዮናርዶ የሰው አካል ተመጣጣኝነት ለሕንፃ ንድፍ እንደ መመሪያ ሊያገለግል እንደሚችል ያምን ነበር። እሱም መነሳሳትን ያገኘው ከክርስቶስ ልደት በፊት በአንደኛው ክፍለ ዘመን ከነበረው ቪትሩቪየስ ከተባለው ሮማዊ የሕንፃ መሐንዲስ ሲሆን እሱም እንደ የእግር ርዝመት ከሰውነት ቁመት 1/6 ነው ያሉ የሰውነት ክፍሎች ተመጣጣኝነትን ገልጾ ነበር።
ቪትሩቪየስ በተጨማሪም የሰው ልጅ እምብርት የሰውነት ማዕከላዊ ነጥብ እንደሆነ እንዲሁም እጆችና እግሮች ተዘርግተው በሚቆሙበት ጊዜ በሰውነቱ ዙሪያ ክብ መሳል እንደሚቻል ገልጿል። በተመሳሳይ ጊዜ የሰውየው ቁመትና የተዘረጉ እጆቹ ርዝመት አንድ ላይ ፍጹም የሆነ ስኩዌር ይሰራሉ። ምንም እንኳ ሌሎች ሰዓሊያን የቪትሩቪየስን ሰው ምስልን በራሳቸው ስልት ቢስሉም የሊዮናርዶ ሥራ በሥነ ጥበብ ውበትና በሳይንሳዊ ትክክለኝነት መካከል ባለው ፍጹም ሚዛን ምክንያት ከሁሉም ጎልቶ ይታያል። ዳቪንቺ በወንድ አካል ጥናት እጅጉን ይሳብ ነበር። አብዛኛዎቹ የሰውነት አካል ጥናቶቹ በወንዶች ላይ ያተኮሩ ነበሩ። እሱም እንዲህ ያሉ ምልከታዎችን ሳይቀር አድርጓል። አንድ ሰው በሚቀመጥበት ጊዜ ከመቀመጫው አንስቶ እስከ ራሱ ጫፍ ድረስ ያለው ርቀት የቁመቱን ግማሽ ሲደመር የዘር ፍሬዎቹ ወይም ቴስቲክልስ ውፍረትና ርዝመት ያክል ይሆናል። ወደ 30 የሚጠጉ የወንድ አስክሬኖችን በመበለት ሳይንሳዊና ዝርዝር የሆኑ የሰውነት ክፍሎችን ስሏል። በራስ ቅል ስዕሉ ላይ የፊት ክፍልን ሰንጥቆ በማሳየት ከቅንድብ በስተጀርባ ያለውን ክፍተት ወይም ፍሮንታል ሳይነስ ለመጀመሪያ ጊዜ በትክክል ስሏል። በጊዜው የሰው ልጅ አካል ጥናት ውስን በመሆኑ የዳቪንቺ አስተዋጽኦ ዋጋው ከፍተኛ ነው። በሰው አካል ጥናት ውስጥ ትልቁ ስኬቱ ከልብ ጋር የተያያዘ ነው። ልብ ጡንቻ መሆኑን፣ የደም ስሮች ከዕድሜ ጋር እንደሚጠነክሩና የደም ዝውውር በልብ ቫልቮች ላይ ያለውን ተጽዕኖ ደርሶበታል። ይህ ከውሃ እንቅስቃሴ ጋር ያለውን ተመሳሳይነትም አጥንቷል። እሱ በተለይም በውሃ አጥፊነት ባህሪ ይማረክ ነበር። ለሊዮናርዶ ውሃ ሊታሰብበትና ሊገራ የሚገባው ኃይል ነበር። የፍሎረንስ ጠላት የሆነችውን ፒዛን ከባህር ለማላቀቅ ወይም ለማገድ ግድቦችን በመገንባት የአርኖን ወንዝ አቅጣጫ ለማስቀየር ሙከራ አድርጓል። ሊዮናርዶ ውሃውን ወደ ቦይ ለማዞር 1 ሚሊዮን ቶን አፈር ማንቀሳቀስ የሚችል መሳሪያ ቀርጾ ነበር። ሰማይን ለመቆጣጠርም አልሞ ነበር። ወፎች እንዴት እንደሚበሩ ለብዙ ዓመታት በጥልቀት አጥንቶ እጅግ በጣም ዝርዝር የሆኑ መልከታዎችን ያደርግ ነበር። ለምሳሌ ክንፎቻቸውን ወደ ላይ ከሚያነሱበት ይልቅ ወደ ታች በሚያወርዱበት ጊዜ በበለጠ ፍጥነት የሚንቀሳቀሱ አንዳንድ ወፎች አሉ ይላል። የሊዮናርዶ ዳቪንቺን ግለ ታሪክ የጻፈው ዋልተር አይዛክሰን እኛ በዕለት ተዕለት ሕይወታችን ውስጥ ተራ የሚባሉ ክስተቶችን እንዲህ በቅርበት ለመመልከት ጥረት አናድርግም ይላል። ኦርኒቶፕተር የተሰኘው የመብረሪያ መሳሪያ ንድፉ ክንፎችን በማርገብገብ ላይ የተመሠረተ ነበር። እንዲሁም የሄሊኮፕተር መጀመሪያ ተደርጎ የሚቆጠረውን ንድፍም አውጥቷል። ነገር ግን የ15ኛው ክፍለ ዘመን ቴክኖሎጂ እነዚህን ንድፎች ወደ ተግባር ለመለወጥ ገና አልበሰለም ነበር። በካርታ ሥራ ግን ፈጣን ተጽዕኖ ነበረው። በ1502 በ50ዎቹ ዕድሜ ክልል ውስጥ እያለ የቼዛር ቦርጂያ ዋና ወታደራዊ መሐንዲስ ሆነ። ለቦርጂያ ወታደራዊ ዘመቻ ያበረከተው ትልቁ አስተዋጽኦ ኢሞላ ለተባለችው ከተማ እጅግ ትክክለኛ ካርታ ማዘጋጀቱ ነበር። በወቅቱ የነበሩ ካርታዎች በአብዛኛው ምሳሌያዊና ትክክለኝነት የጎደላቸው ነበሩ። ሊዮናርዶ ግን የመግነጢሳዊ ኮምፓስን በመጠቀም ካርታው ሳይንሳዊ ትክክለኝነት ያለውና ለተግባር የሚውል መሆኑን አረጋገጠ። ይህም ቦርጂያ ጥቃቶችን እንዲያቅድ፣ ደካማ ጎኖችን እንዲለይና ወታደሮቹን በብቃት እንዲያሰማራ አስችሎታል። ይህ ክስተት የዘመናዊ ካርታ ሥራ የካርቶግራፊ መጀመሪያ ተደርጎ ይወሰዳል። ለቦርጂያ ከመስራቱ በፊት የሊዮናርዶ የወታደራዊ መሐንዲስነት ተሰጥኦ ብዙ ጊዜ ትኩረት አይሰጠውም ነበር። የሚላን መስፍን በዋናነት የሚያደንቀው በሥነ ጥበብ ችሎታው ነበር። ይህም ችሎታው ካሉት እጅግ ዝነኛ ሥራዎቹ በአንዱ ውስጥ በጉልህ ታይቷል። በ1495 ሊዮናርዶ የመጨረሻ ወራት ስዕልን በሚላን በሚገኝ አንድ ገዳም ግድግዳ ላይ መሳል ጀመረ። አንዳንድ ቀን ሳይበላና ሳይጠጣ ከጠዋት እስከ ማታ ይሠራ ነበር። ሌላ ቀን ደግሞ ብሩሹን እንኳን አይነካም ነበር። በዚህ ስዕል ውስጥ ሁሉም መስመሮች ወደ ኢየሱስ ግንባር የሚያመሩበት ሊኒየር ፐርስፔክቲቭ ዘዴን ተጠቅሟል። ይህም ተመልካቹ በቀጥታ ወደ ክርስቶስ እንዲመለከት ያደርገዋል። በጥበብ የተሞላው አሳሳሉ የተመልካቹን ዓይን በቀጥታ ወደ ክርስቶስ በመሳብ በክስተት ውስጥ ያለው ማዕከላዊ ሚና ጎልቶ እንዲታይ ያደርጋል። ይህን ፍጹም የሆነ እይታ ወይም ፐርስፔክቲቭ ለመፍጠር ሊዮናርዶ በኢየሱስ ራስ አጠገብ ባለው የግድግዳ ማዕከል ላይ ትንሽ ሚስማር በመምታት መስመሮቹን ለመምራት ቀጭን ጭረቶች ተጠቅሟል። እዚህ ጋር አንድ አስገራሚ ነገር አለ። በክፍሉ የግራ በኩል ከቆሙ ስዕሉ ወደ እውነተኛው ጠፈር ፈሱ ይወጣና እርሶም የክስተቱ አካል የሆኑ ያክል ይሰማዎታል። ከእይታ ውጤቶቹ ባለፈ ሊዮናርዶ የመጨረሻ ወራት ላይ አስገራሚ የሆነ የልብ ስሜት ጥልቀትን አክሎበታል። ስዕሉ ክርስቶስ ከኔ ጋር እጁን በወጨት ውስጥ ያጠለቀው እሱ አሳልፎ ይሰጠኛል ብሎ ያወጀበትን ቅጽበት ይይዛል። ተመልካቹ የእያንዳንዱን ሐዋርያ ሐሳብና ስሜት በእንቅስቃሴዎቻቸውና በፊታቸው ገጽታ አማካኝነት በቀላሉ መረዳት ይችላል። ሊዮናርዶ እንደተናገረው የሰዎች ምስል መሳል ያለበት ተመልካቹ ባቀማመጣቸውና በሁኔታቸው የአእምሮአቸውን ሐሳብ በቀላሉ ሊያውቅ በሚችልበት መንገድ መሆን አለበት። ሊዮናርዶ
7 ሜትር ከፍታ ያለው ግዙፍ የነሐስ ፈረስ ሐውልት ለመስራት ዓመታትን አሳልፏል። ነገር ግን ለሐውልቱ ተብሎ የተከማቸው ነሐስ ፈረንሳይን ለመከላከል ለመድፍ መስሪያነት ዋለ። በኋላም ፈረንሳውያን ወታደሮች የሐውልቱን የሸክላ ሞዴል ለልምምድ ተኩስ በመጠቀም አጠፉት። የሚገርመው ግን በኋላ ላይ ለሊዮናርዶ ትልቅ ድጋፍ ያደረጉት ፈረንሳውያን ነበሩ። በ1516 የፈረንሳዩ ንጉሥ ፍራንሲስ ቀዳማዊ ሊዮናርዶን ወደ ቤተ መንግሥቱ ጋበዘው። ሊዮናርዶ ቀሪ ሕይወቱን በፈረንሳይ እጅግ ዝነኛ ሥራውን ሞናሊዛን በማሻሻል አሳለፈ። ሞናሊዛ የሊዛ ጌራርዲኒ ምስል እንደሆነ ይታመናል። በዚህ ስዕል ላይ ድንበሩ የማይታወቅ የቀለም ቅልቅል ማለትም ሱፉማቶ ዘዴን ተጠቅሟል። የሞናሊዛ ዓይኖች ተመልካቹን የሚከተሉ ይመስላሉ። ይህም የሊዮናርዶ ጥልቅ የብርሃንና የጥላ አጠቃቀም ውጤት ነው። የነፍስ መስኮት የሚላት ዓይን ስሜትን ለመግለጽ ቁልፍ እንደሆነች ያምን ነበር። ምስጢራዊ ፈገግታዋ ደግሞ ተመልካቹ በየትኛውም አቅጣጫ እንደሚያየት ይለዋወጣል። ሊዮናርዶ ዳቪንቺ ግንቦት 2 ቀን 1519 በ67 ዓመቱ ከዚህ ዓለም በሞት ተለየ። በኑዛዜው ላይ ነፍሱን ለፈጣሪና ለድንግል ማርያም አደራ ሰጥቷል። የሊዮናርዶ ሕይወት በሥነ ጥበብና በሳይንስ መካከል ያለ ፍጹም ሚዛን ነው። የሚገርመው ነገር እሱ በአብዛኛው ራሱን ያስተማረ ሰው መሆኑ ነው። ማለቂያ የሌለው ጉጉቱና ዓለምን በጥልቀት የመመልከት ችሎታው ከመማሪያ ክፍል ውስጥ ሊያገኘው የማይችለውን ትምህርት ሰጥቶታል። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።